ዛሬ የምናያቸው እንደ ድመትና አይጥ ተፋጠው ነው። አንዱ ሌላውን ታላቁ ሰይጣን ይለዋል፣ ሌላኛው ደግሞ የሽብርተኛ መንግስት ይለዋል። ነገር ግን በአንድ ወቅት አሜሪካና ኢራን የቅርብ ወዳጅ ነበሩ ብላችሁ ታስባላችሁ? እንግዳውስ ይህን ወዳጅነት ወደ ታሪካዊ ቁርሾ የወሰደውን ምክንያት እናያለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ ቪዲዮአችን መጨረሻ አብራችሁን ቆዩ። እንደ አውሮፓውያን አቆጣጠር በ1970ዎቹ መጨረሻ ድረስ ኢራን በመካከለኛው ምስራቅ የአሜሪካ ቀኝ እጅ ነበረች። ንጉሱ ሼህ መሐመድ ራዛ ፓህላቪም አሜሪካንን በጣም ይወዱና ሀገራቸውም በዘመናዊነት ትገሰግስ ነበር። ይሁን እንጂ በውስጥ በኩል ህዝቡ በንጉሱ አገዛዝና በአሜሪካ ጣልቃ ገብነት እጅጉን ተማረረ። ከዚህም ጋር በተያያዘ እንደ አውሮፓውያን አቆጣጠር በ1979 በሀገሪቱ ታላቅ ለውጥ መጣ። በኢማም አያቶላ አልካማኒ የሚመራው እስላማዊ አብዮት ንጉሱን ከስልጣን በማባረር ስልጣኑን ተቆጣጠረ። በጓዶቻቸው ጭምር ክደት የተፈጸመባቸው ንጉስ ሼህ መሐመድ ራዛም ታዲያ ክፉኛ መታመማቸውን ተከትሎ አሜሪካም ንጉሱን ለሕክምና ወደ ሀገሯ ተቀበለቻቸው። በዚህ ጊዜም በኢራን ያሉ ወጣቶች ቁጣቸው ገነፈለ። እንደ አውሮፓውያን አቆጣጠር ህዳር 4 1979 የኢራን ተማሪዎች ቴህራን በሚገኘው የአሜሪካ ኤምባሲን ሰብረው በመግባት 52 አሜሪካውያንን በመያዝ ለ444 ቀን አገቱ። ይህም ክስተት ታዲያ በአሜሪካ ታሪክ ትልቅ ውርደት፣ በኢራን ደግሞ የአሸናፊነት ምልክት ተደርጎ ተወሰደ። ከዚያን ቀን ጀምሮም የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ለዘላቂነት ተቋረጠ። ከዚያም በኋላ የነበረው ታሪክ የክስና የውጥረት ሆነ። ከኒውክሌር ስምምነት እስከ ጀነራል ቃሲም ሱሌማኒ ግድያ ድረስ ዛሬም ድረስ በሁለቱ ሀገራት መካከል ያለው ጥላቻ መፍትሄ ያላገኘ የዓለማችን ትልቁ ራስ ምታት ሆኖ ቀጥሏል። ይህ ታሪካዊ ቁርሾ ጦርነቱን ያስቀጥላል ወይንስ በድርድር ይቋጫል? ምን ታስባላችሁ? ሐሳብ አስተያየታችሁን በኮሜንት አጋሩኝ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ። በሌላ አስገራሚ ታሪክ እስከምንገናኝ ቸር ይግጠመን።